ከቤት ይወጣል አታገኛቸው። የዛ ቀን ከቤት ይወጣል አታገኛቸው። የዚህ ሀገር ልጆችን እንደዛ አይነት ስም ከሰጠ በኋላ አብራቱ ኢትዮጵያውያን ቡሊ እናትም አባትም ያደርጋል። የድህነቱን የስትረሱን ንዴት ሲገርፍ እንኳን አይን የለው። እግዚአብሔር መሰከረ። ስንት ነው በእናት በአባት ጠባሳ ያለው ቤተሰብ ስንቱ ቅጥ ነበር የሚደረገው። ልጅን የስትረሳቸውን ማውጫ ነበር። ልጅ ተቀጥቅጦ ነበር የሚያደርገው ኢትዮጵያ ላይ። እንደ ልጅ እንኳን አይደለም አጨካከናቸው። እግዚአብሔር መሰክሬ አውሬ ናቸው ቤተሰቦቻችን። ሲገርፉ ሲመቱ ለማስተካከል አይደለም መክረውን እንኳን አያውቁም እኮ። አንድ ነገር አጥፋ ቅጥቅጥ ነው የምትደረገው። የምን ወሬ እንኳን ቀና ብለህ እንኳን መናገር አትችልም። እስቲ የሆነ ነገር ይጥፋብህ፣ የሆነ ነገር ሳት ምን በል ቅጥቀጣ። ቂሊንጦ መች ይቀጠቅጣል? እግዚአብሔር መሰከረ። ቂሊንጦ እንኳን እንደዛ አይቀጠቅጥም። የአበሻ እናትና አባት እንደሚቀጠቅጥ ማን ይቀጠቅ? አቢ ውስጥ ተደርገን ያደግነው እንደው እግዚአብሔር አምላክ ተመስገን መትረፋችንም ቢዮት በተአምሩ ነው የኖር ነው እንጂ እንደ አበሻ ተቀጥቅጦ ያደጋለ እንዴ? ጠላት እንኳን እንዲህ አይቀጠቅጥም። ማን የቀጠቀጠ አበሻ? ጠባሳ በሙሉ ቤተሰብ ያወጣል ነው። እካክ አሳደጉን ሊባል ነው እንዴ? በአናቱ ይተከል። አላሳደጉንም። እግዚአብሔር ምስክር አላሳደጉ። አቢውዝ አድርገው ነው ያሳደጉ። አንድ ቀን የፍላጎታችንን ሳንናገር ነው ያደግነው። አንድ የፍላጎታችንን እንዲፈልጋለሁ ብለህ ቤተሰብን ነግር አታውቅም። ተንቀጥቅጠ ነው ያደግከው። ተንቀጥቅጠ። እያንዳንዱ እውነታው ይሄ ነው። ያንን አስተዳደግ ይዘህ መጥተህ አሜሪካን ሀገር እንደዛ ልጄን አደርጋለሁ ብትል በአናትህ ተተከል አላውቅም ነው የምትባለው። ይሄ አስተሳሰብ መቅረት አለበት። የልጅን ሀሳብ ባይስማማኝም አማንዬ ማየ ባትስማማ እሰማቸዋለሁ። በደንብ አድርጌ አስረዳቸዋለሁ እንጂ ጸብ የለም። ቢያናደኝ እቃውን ነው የምወስድበት። ያማንን ብታናደኝ ማያን እቃዋን ወስዳለሁ። የምትጫወትበት የምትወድበትን ይሄን ለሳምንት አትጠቀሚም፣ ይሄን ለዚህ አትጠቀምም እላቸዋለሁ። አለቀ። አባቴ እቃዬን ነበር የሚወስድብኝ ነው የሚለው እንጂ አባቴ ቀጠቀጠኝ አይል። አበሻ እንዴ ልብ እስኪጠፋ አይደል እንዴ ሲገርፍ የሚውለው? አስተዳደግ እኮ አይደለም። ዶማ ስለነበሩም ነው። ዶማ መሀይምም ስለነበሩ በዱላ አስተካከልም ብለው የምታየው ሰው ሁሉ ተበላሽቶልህ ታገኝ። አካለ ስንኩል ልጆቹን ያደርጋል በቀጥቀጣ። እግዚአብሔር ምስክሬ፣ በእውነት አካለ ስንኩል ልጆን ያደርጋል። አበሻ በጣም 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 አቢዩዝ የሚያደርግ አባትና እናት። እውነታው ይሄ ነው እና ቶሎ የምንናደደው ለዛ ነው። አበሾች ቶሎ የምንበሽቃለን። በቃ ወደ አክሽን ነው የምናይስደው። ቁጭ አድርገን ስለማሰብ አናስብም። አደንዝዘውናል። ፋይት ነው የምንፈልገው። ወደ ፍቅር ለመሄድ ፈቃደኛ አይደለንም። የጸብ ነገር ላይ ቫይራል ነው የምንወጣው። የይቅርታ ጊዜ ማንም ይቅርታን አይሰማም። የጸቡ ጊዜ በጣም ነው ደስ የሚለን። ግር ብለን ለምን? አስተዳደጋችን በዱላ ስለሆነ፣ አስተዳደጋችን በመግደል ስለሆነ፣ አስተሳሰባችን በመጨፋጨፍ ስለሆነ አከተም። ከዚህ ውጪ የአበሻ አስተዳደግ የለም። እንዴ ትመልስልኛለህ እኮ ነው የምትባለው። ገና እኮ ቤተሰብ የሆነ ነገር ብሎ ልታብራራ ስትል ገና ትመልስ። እየተቀጠቀጥክ ጸጥ ዋጣት እኮ ነው የምትባለው። እየገረፉ እምባ ሲወጣ ይጨመርልሃል። እንዲህ አረመኔ ናቸው። እግዚአብሔር ምስክር፣ አበሻ አረመኔ ነው። እንደው ክፉ እንናገር በሚለው እንለፈው እንጂ እንዲህ ጸጥ ዋጣት ትባላለህ። ጧ አርጎ ገርፎ ዋጣት አንድ ልስማ ትባላለህ። ዋጣት እስቲ ዝም ጧ። ኧረ ጨካኝ እካክ ናቸው። እካካ ደግሞ ሊነግረኝ ይፈልጋል። ቆሻሽ እና አካብደን አናውራላቸው።
እግዚአብሔር ምስክሬ። እኛ እንዲያውም በጣም ደግ ነን። ቤተሰብ ለመርዳት ምናምን 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 ብዙ የምናደርገው እኛ እንጂ እነሱ ካረጉት አንጻር ሲታይ እንደፈለግ ተደራርበህ ተኝተህ ነው ያደግከው። ምን አባቱ አደረገልህ? እግዚአብሔር ምስክሬ። ምን ያ ፍላጎት አንድ የፈለገውን ተደርጎ ያደገ ሰው አለ? ወረኛውላ ተደርጎ ያደገለታል። የፈለገውን የሚፈልገውን ተደርጎለት ዋፍ የለም። መራራ ሀቅ ነው የምነግርህ፣ እውነታውን ነው። ኢቭን አስተማሪ ቀጥቅጦ ነው የሚያስተምረው ኢትዮጵያ ላይ። ጥያቄ እንኳን አይጠይቅም። የቤት ስራ ሰራ፣ የቤት ስራ ያልሰራበትን ምክንያት እቤት አሁን ላያግዙ ይችላሉ። የቤት ስራ ላይ እግዚአብሔር ምስክሬ ነው የምልህ። ቤተሰብ አሁን ለምሳሌ ሆምወርክ ሲባል የማያሰራ የማያግዝ ሰው አለ። ብቻ ሆምወርክ ስላልሰራ ብቻ ተቀጥቅጣ ነው ደም የምታለቅሱ። ትምህርቱ እንድጠላ ሆነ። ብዙ የኢትዮጵያ አቢውዝ የሚያደርግ አስተዳደግ እንጂ በማስተዋል እንድታደግ የሚያደርግ አስተዳደግ የለንም። ወፍ የለም። አንድ ነገር አጥፋ ጋ ነው የምትደረገው። ወዲያው ትንቀጠቀጣለህ። አባት ይምጣ ስትባል ቀጥቅጦ ነው የሚያስመርር። እናትህ ስትፈልግ ጭን ስር እንግዲህ አስቡት። በእግዚአብሔር ጭናችሁን ንኩት ለሰከንድ። ስንት ጊዜ ነው እዛ ስር ገብተው የሚመዘልጉት? እንደው እግዚአብሔር ያሳያችሁ። ጭናችሁን የራሳችሁን ንኩት። አሁን እያወራን በመድኃኔዓለም ትንሽ ንቀው እንዴት አድርገው እንደሚመዘልጉ ጭካኔያችሁ እስኪበልዝ። እዚህ ጋር የጠቆረው በሙሉ እኮ ተቆንጥተ ነው። በሙሉ ጠቁሯል። ትዝ አይልም እንጂ በምዝለጋ ነው የጠቆረው እንዳለ። እንደ አበሻ አቢውዝ አድርጎ ያሳደገ ልጆቹን የለም። እግዚአብሔር መሰከረ። የአበሻ አስተዳደግ ቂሊንጦ ነው ያሳደጉን። ቤተሰብ አይወዱንም። they don't like us። አይወዱንም። እከክ ናቸው። አይወዱንም። ሲያሳድጉን ወደውን አይደለም። እግዚአብሔር መሰከረ። ቅጥ አድርገው ነው ያሳደጉን። እልሃቸውን የተወጡብን። እልሃቸውን ያልተፈነከተ የሆነ ቁስል ጠባሳ የሌለበት ቤተሰብ መቶት ምናምን አንድ የለም። ታመጣል። እናቴ እዚህ ጋር የመታችኝ፣ አባቴ እዚህ ጋር የፈነከተኝ፣ ወንድሜ እዚህ ጋር የፈነከተኝ፣ ወንድሜ እዛ ጋር ያደረገኝ፣ እህቴ እንዲያደረገችኝ የምትለው እንጂ ያለ ሌላ ነገር የለ። እውነታው ይሄ ነው። ዋጥ እውነታው ይሄ ነው። እንደዚያ አቢውስ ተደርጋ አድገ ጥሩ ዜጋ ሊወጣ አይችልም። ለሌላው ልትራራ አትችልም። ሌላው ሲቀጠቀጥ ስታይ ምንም የምትራራው ነገር የለም። አስተዳደጉ ስለሆነ እንዴ። እኔ አስታውሳለሁ ሳይክል ነዳ ተብዬ ተገርፍ ያለው አዲስ አበባ ላይ። በነገራችን ላይ ሄዶ ከፍሎ ሳይክል መንዳት ዱርዬነት ነው። ሄዶ መዋኘት ዱርዬነት ነው። የአዲስ አበባ ልጅ ሆነ ያልተገረፍክ ተናገር። የሌሎቻችሁን አላውቅም። እኔ አዲስ አበባ ልጅ ነኝ። እግዚአብሔር ምስክሬ። ውሃ አይተን ሄደን ስለዋኘው መጥቼ ተገርፌያለሁ። ጆተኒ መጫወት፣ ፑል መጫወት ወንጀል ነው። እዚህ ሀገር እመጣልሃለሁ። ጆተኒ መዝናኛ ነው፣ ፑል መዝናኛ ነው፣ ዋና መዋኘት ኖርማል ነው። ሳይክል መንዳት ቤተሰብ ነው የሚገዛልህ። ምኑ ነው ወንጀል ያልሆነ? ኢትዮጵያ ንገረኝ እስኪ። ምን በደንብ አድርገው ገርፈው አቢውዝ ነው የሚያደርጉ። ሁሉ ነገር ኳስ መጫወት እሱንም ነው የምትከለከለው። ምንም ነገር በቃ ጥሩ ነገር። አስተዳደጋችን ትክክል አይደለም፣ መስተካከል አለበት። አንሸፋፍንላቸው፣ ያስተካክሉ። ቤተሰብ ያስተካክሉ። አስተዳደግ በዱላ ብቻ አይደለም። አንተ ቤተሰብን እየቀጠቀጥክ መንግስት በዲሞክራሲ ያሳድገኝ አትልም። በዲሞክራሲ በንግግር መንግስት ይመን ልትል አትችልም። አንተ ቤት እየተቀጣቀጥክ ያታ አባት ዘግዝቆ እየገረፈ መንግስት ደግሞ አረ እኔ ሳወራ ምንም አትበለኝ አትለውም። ይገርፋል።
በቃ ያለንን የቤቱ ትሬንድ ነው ሀገርም የሚመራበት። ሀገር በድሮን የሚጨርስ ቤት ውስጥ ያደግንበት ማንነት። አሜሪካን ሀገር የፈለገውን ብትል አሜሪካ ውስጥ ድሮን አይተኮስም። በመንግስት አይተኮስም። ድሮን ልንገር አይተኮስም። እና የአበሻ ሜንታሊቲ ያንተ መንገድ ካልሆነ በጣም አቢዩዝ አድርጋል። አሁንም የምለው ምንድን ነው የአበሻ ስታሳድጉ ልጆቻችሁን ልንገራችሁ፣ ሜንታሊ እዚህ ሀገር በንግግር ብቻ ልጆቻችሁ ይጠሏቸዋል። ከእናንተ ጋር መሆን አይፈልጉም። ዴዚ እና እናቷ ዴዚ አሜሪካዊ ናት። የምታውቀው የአሜሪካን ካልቸር ነው፣ የአሜሪካን ባህል ነው። በኢትዮጵያ ባህል የዴዚ እናት ትሳደብ ነበር፣ ነፍሷን ይማረው። ምክንያቱም ኢትዮጵያዊ ናት፣ አስተዳደጓ እንደዛ ነው። ካልቸር ልትቀየር አልቻለችም። በብዛት ያበሻው ሜንታሊቲ እዚህም ቢመጣ አይቀየርም፣ ያንዳንዱ አይቀየርም። በዛው አስተሳሰብ ስትሳደብ ይቺ ልጅ ሪከርድ አድርጋ ነው የምታስቀምጠው። እናቴ አቢዩዘር ናት ነው የምትለው። ስለዚህ እስከ መጨረሻው ይቅር ላይባባሉ ይችሉ ነበር። እስከ መጨረሻው ላይባባሉ ይችሉ ነበር። እኔ ልጆቼን እንደዛ አንተ ባትወለድ ይሻላል፣ ማያዬ ባትወለድ ይሻላል ብላቸው they will never forgive me፣ ይቅር አይሉ። ስለዚህ እንደ ባህል ነው ልጆቻችንን መያዝ አለብን። እንደ አስተዳደጋቸው እንዳሉበት ነገር ነው የምናደርገው። እግዚአብሔር ምስክሬ ነው የምለው። ይኸው አጭር ልብስ መልበስ አልችልም፣ ምክንያቱም ጉልበቴ ጠባሳ ነው እድሜ ለእናቴ የምትላለች አንድ እህት። ይሄ እውነት ነው። ብዙ እህቶቻችን ጠባሳ ያለባቸው ቤተሰብ በደበደባቸው እንጂ ሌላው በመታቸው አይደለም። ብዙ ወንድሞቻችን ቤተሰብ አቢዩዝ አድርጎ በፈነካከታቸው እንጂ በውጭ በነካቸው አይደለም። በውጭ በነካቸው አይደለም። ቆሻሻ መሀይም ግን ብዙ ጊዜ መጣና አበሻ በውሸት በጥሩ እንዳደገ በእንክብካቤ አላደግንም። ውሸት አላደግንም። ይህ ስለ የትኛው እንክብካቤ ነው የምናወራው? ቤቢ ስለ የትኛው ነው የምናወራው? ቤት ስለ የትኛው እንክብካቤ የት ቦታ ስንነጋገር በንግግር ደረጃ እግዚአብሔር መሰከረ። እንደው እምወድሽ ልጄ እምወድህ ልጄ ተብላ አድጋ እንደሚወዱ እናውቃለን ተብለን ግን አናውቅም። የሆነ ነገር ይወረወርላል፣ በቃ ይወደኛል ትላል። ቁጭ ብሎ እናትህ አባትህ አንድ ቀን አውርቶ ያውቃል? አንድ ቀን ልጄን ይዤው ልሂድና ሻይ ቡና ልበለው ብሎ ያውቃል? ወፍ የለ። አንድ ቀን የለም። የሁላችንም ፋሚሊ ነው የማወራው፣ የሁሉም አንድ ቀን ቁጭ ተብል ወይ ልጆቼን እስቲ ይዣቸው ወጣ ብዬ ሻይ ቡና ልበላቸው የሚል ሜንታሊቲ በአፍሪካ ውስጥ የለም፣ በኢትዮጵያ ውስጥ የለም። አሁን ግን አለ፣ የሰለጠነው ዘመን ላይ አለ። እኔ አሁን ከአባቴ ከእናቴ የተማርኩት አይደለም። ልጆቼን ግን በብዛት ይዣቸው እወጣለሁ፣ በብዛት ይዣቸው እወጣለሁ። እግዚአብሔር በሚያውቀው የሚሉትን አደርጋለሁ፣ አዳምጣቸዋለሁ። በደንብ አድርጌ ነው ልጆቼን የማዳምጠው። ለምን ያንን የለኝም ነበር፣ እኔ ያ ፕሪቪሌጅ አልነበረኝም። አባቴን እናቴን ዱቅ ብዬ የማወራበት ፕሪቪሌጅ አልነበረኝም። ለምን ልጅና ምናምን ወደ ጓዳ የሚባል ነገር አለ። ልጅ ፊት ቁጭ ብሎ አይወራም፣ ልጅ አይወራም ጨርሶ፣ እድልም የለውም የማውራት ምንም የማውራት እድል አልነበረንም። አዳማጭ አልነበረንም። ምንም አይነት ስሜት ይኑረን የሚረዳን ሰው የለም። ተግባባን? ሪያሊቲው ይሄ ነው፣ እውነታው ይሄ ነው። ስለዚህ አሁንም የምለው ምንድን ነው፣ ልጆቻችሁን ስታሳድጉ የሆነ ነገር ስለወረወርክለት ወይ ስለወረወርሽለት እናት አባት አልላችሁ።
የማዳመጥ ችሎታ መኖር አለበት። ሳናደኝ ቀርቶ አይደለም። አማርዬን የሚያሳብደኝ ጊዜ አለ። ግን ራሴን ተቆጣጥሬ ራሴን እንትን ብዬ ምንድን ነው የምትፈልገው ብዬ ጠይቄ አረጋግቼ የማረጋቸው ነገሮች አሉ። በኢትዮጵያ የመንታሊቲ ቢሆን ቀው ነበር ማረገው። ተግባባል። በኢትዮጵያ ሜንታሊቲ ቢሆን ማየንም አማርዬም ጭን ውስጥ እየገባው ጭናቸውን መመዝለግ ያስለመዱን አለኝ ያለ ቤተሰብ በሙሉ ከቤት ተባረዋል። እነ ጥላሁን ገሰሰ በላቸው፣ እነ ነዋይ ደበበ በላቸው፣ እነ መሐሙድ አህመድ በላቸው በሙሉ አምጣቸው ድሮ አባረዋቸዋል ከቤት። አርትን ለምን ወደዳችሁ ተብለ ይልከት እንኳን ልትሰማ አሁንም ያ ሜንታሊቲ አለ በሀበሻ። ሀበሻ ቢያገኘና ስለተናገርክ ብቻ ስለተናገርክ ቢገል ደስታው። እኔ አሁን አቅሙ ኖሮት ቢገለኝ ደስ የሚለው ሰው አለ። ቃላት ነው የተናገርኩት። ለቃላት እንደው አግኝቶ ቢያጠፋኝ ቆራርጦኝ ራሱ የሚረካ ሰው ያሌለ አንዳንዱ ሊኖር ይችላል። አየ አልተቀየርንም፣ በቃ አልተቀየርም። እርግማኑስ እንደው ቂም ስለማንይዝ እንጂ እንደው አምላክ ቢሰማቸው እርግማኑን አስባችሁታል? በሙሉ የእናትና የአባታችን ልጆች በሙሉ አልቀናል። እርግማናቸው እግዚአብሔር ቢሰማው ኖሮ አንዳችንም ልጅ እዚህ ምድር ላይ አንኖርም። እግዚአብሔር ምስክር፣ አንዳችንም ልጅ። ያንን ሜንታሊቲ መቀየር አለብን ኢትዮጵያውያን። ሰው የመናገር መብቱን የመጀመሪያው የአሜሪካ ምንም ፍሪደም ኦፍ ስፒች የሚላል የመናገር መብት ይኸውላ ኢንተርኔቱን የለቀቁት እንድንናገርበት። ስህተት እኮ ይኖራል። የንግግር ስህተት ይታረማል። የድርጊት ስህተት እንጂ የንግግር ስህተት ይታረመው። አጠፋው እንደ ይቅርታ ይቀየራል፣ አለቀ። የንግግር ስህተት ይታረማል። የድርጊት ስህተትን ሰው አይቃወምም። አሁን ለምሳሌ 1.5 ሚሊዮን የትግራይ ልጅ ማለቁ አንመልሰው። የአማራ ልጅ በድሮን በየጊዜው የሚጨፈጨፈው አንመልሰው። እየደበረን በንግግር የኦሮሞ ልጅ ማለቁ ወለጋ ላይ አንመልሰው። ማንመልሰው ነው። እኛ ድርጊቱን ነው የምንረሳው። ንግግር ነው አበሻን ብዙ ጊዜ ጎዳኝ እያለ የሚመጣው ንግግር እንጂ በተግባር የሚያልቀውን አይደለም። በተግባር የሚያልቀው የሚጨፈጨፈውን አይደለም። አበሻ የሚያየው እንዲህ ብሎ ተናግሯል፣ እንዲህ ብላ ተናግራለች የሚለው ነው ትልቁ አበሻ። ስለዚህ በእውነቴን ነው የምለው ወላጆች፣ እኔ እንደ ሀሳብ የኢትዮጵያ ድፍን ወላጅ ልጆቻችሁን ይቅርታ ጠይቁ። አቢውዝ አድርጋችሁን ያሳድጋችሁ። እናትም አባት ልጆቻችሁን ጠባሳ ያደርጋችሁ የፈነከታችሁ አቢውዝ ያደርጋችሁ በሙሉ ይቅርታ ጠይቁ። ልጅ አስተዳደግ እንደዛ አይደለም። እግዚአብሔር ምስክሬ። በርበሬ የምታጥኑ ልጆ አሁን ምን አይነት ቅጣት ነው? በርበሬ የገዛ ልጅን ሕፃን ልጅን የሚያድግ ልጅን በርበሬ አጥኖ ግርፍ ጀርባ እስኪተላ ጠባሳ በጠባሳ ያደረገ የራስ ቤተሰብ የማይወድ ቤተሰብ ነው። ልድገመው። ጀርባ እስኪተላ የገረፈ ከሌላ የመጣ አይደለም። የስጋ አባት እናት ተልትሏል፣ ወንድም እህት ደብድቧል። ስለዚህ ፍቅር አይደለም። ያ ስለዚህ አሉ መልካም አባት መልካም እናቶች ቁጭ አድርገው የሚመክሩ ምናምን በተወሰነ መልኩ አሉ፣ ግን ብዙ አይደሉም። እውነት እግዚአብሔር ምስክሬ ብዙ አይደሉም።
ስለዚህ አሁን ሳስበው ቃላት ለተናገሩኝ አሁን ራሱ ይቅር አልልም ያልኩትን ምናምን እየረሳሁት ነው። አሁን እየተውኩት ቃላት ነው የተወራወርነው የራሱ ጉዳይ የሚል ነገር አምጥቻለሁ ለራሴ። ምን ተናገሩ እንጂ አላደረጉት በሚለው ትምህርት ቤትም እንደዛው ትምህርት ቤትም ግርፊያን ቅጥቅጥ ትምህርት እንድትጠላ የሚያደርግ አስተማሪ ነው። ትምህርትን እንድትጠላው የሚያደርግ አስተማሪ። እውነቴን ነው የምናገረው። ይኸው ምን አለች አንዷ መዲ፣ ወላሂ እኛ ሰፈር ልጁን የገደለ ያለ ሳያስበው አንገቷን መጥቶ ከወንድ ጋር ታየሽ ብሎ ያ ከወንድ ጋር የታየሽ ሴት በተለይ ታላቅ ወንድሟ እባብ እንደዛ ይቀጠቀጥ። በተለይ ታላቅ ወንድም ያላት ሴት መድኃኒዓለም ይሁናት ቆሞ የሚያስቀራት ታላቅ ወንድሟን። ታላቅ ወንድሟ እንትኗ ዜድ እያለቀሰች ነው። ምን እናንተ አትግባ ብላችሁኛል። ምን ላድርግ እኔ? እሺ ማኛ ይጠራሻል በለው። አይ ሴት ልጅ ስታለቅስ ማየት ይከብዳል አንዳንዴ። ያው አባቴ ነው ጥርሴን ያረገፈኝ የሚላል አሉ ብዙ። እግዚአብሔር ምስክሬ፣ ጠባሳ በጠባሳ ያደረገዋቸው ቤተሰብ ናቸው፣ የውጭ ሰው አይደለም። ቆም ብላችሁ አስቡት። እና በእውነት ቤተሰብ የኢትዮጵያ ቤተሰብና አስተማሪ ልጆችን ይቅርታ መጠየቅ አለባቸው። አላሳደጉ ነው፣ አቢዩዝ አድርገውናል። ትምህርት በማባበል ነው። እንደ ትምህርት አስቀያሚ ነገር የለም። እንደ ትምህርት አስቀያሚ ነገር የለም። በግዴታ እንድታውቀው የሚያደርግ ነው። እያባበሉ ነው። እዚህ ሀገር ሲያስተምሩ በማባበል ነው። ብዙ ማባቢያ መንገዶች አድርገው ነው፣ ስለሚያውቁት ከባድ እንደሆነ ስለሚገባቸው። ስፖርትን በማባበል ነው፣ ትምህርትን በማባበል ነው የሚያስተምሩ እዚህ ሀገር። ኢትዮጵያስ በአግባቡ እንኳን ያስተምራል እንዴ? የሀገር ሆምወርክ ሰጥተው ይወረውርላል፣ ትሰቃያለህ ራስህ። እና በጣም ከባድ ነው። ስለዚህ እዚህ ሀገር ላይ በጣም ኢንቨስት ትምህርት ላይ የሚያደርጉበት ምክንያት ለዛ ነው። የሚደብረውን ነገር ወደ ጥሩ ቀይረው ጥሩ ዜጋ በየጊዜው ስንትና ስንትም ሺህ የሚመረቀው አሜሪካን ሀገርና ሀገራቸው እያደገች የምትሄድበት ምክንያት በዛ ነው። ቀላል መንገድ እየፈለጉ ኢትዮጵያስ 12ኛ እንዳታልፍ ነው የምትፈተነው። በአናት እንድትተከል ነው። እንድታልፍ አትፈተንም። እንድታቅ አይደለም ትምህርቱ። ድብብቆሽ የምትጫወት ነው የሚመስለው አስተማሪው ራሱ ሲፈትን ራሱ ትምህርቱን። እግዚአብሔር ምስክር፣ አበበ በሶ በላ ብለህ ትማራለህ። ፈተናው ሲመጣ ምንድን ነው? አበበ በሶ በላ የት ሀገር በሶ ተብለ ነው የምትጠየቀው። ምንም የማይገናኝ ጥያቄ ነው የሚጠይቁ። ምንም እንዳታውቀው አድርገው ነው የሚያመጡልህ። ስቃይን እንድትበላ እንጂ ህይወት እንዲኖር አድርገው አያስጠይቁ። እዚህ ሀገር የኮሌጅ ተማሪዎች እግዚአብሔር ምስክሬ ጠይቁ። ዩኒቨርሲቲ አካባቢ የምትኖሩ ቅዳሜና እሑድ ሪላክስ ሲያደርጉ ሲጨፍሩ ፈታ ሲሉ ነው የአሜሪካ ኮሌጅ ተማሪዎችን የምታያቸው። ፈተና ሲደርስ አካባቢ ብቻ ነው በደንብ ፎከስ አድርገው የሚያጠኑት። የሚከብድ ነገር የለው። የአበሻስ ኮሌጅ ገባ ማለት ታንቀሙት ማለት ነው። ከደብተራ አትለያይም። ለአንድ ቀን ካልሰራ በቃ ታብዳል። እዚህ ሀገር አውሮፓ ሂድ ትምህርት ሲማሩ ቅዳሜና እሑድ ሲጨፍሩ ነው የሚያድሩት፣ ፈታ ሲሉ። የኢትዮጵያስ አባቴ የትኛውን ኮሌጅ ማበድ ነው የሚቀረው? ማጨለል ነው የሚቀረው። በፍጹም የምትማረውና የምትፈተነው አይገናኝም፣ ጨርሶ በጭራሽ አይገናኝም። እግዚአብሔር ምስክሬና ብዙ ጊዜ ያለው ችግር እንደዛ ነው።
በጣም ያለንበት አስቸጋሪ ላይፍ ነው ቤተሰቦች ያሳድጉ። አሁን ምናልባት የተስተካከለ ነገር ይኖራል ብዬ አስባለሁ ከእግዚአብሔር ጋር። የእኛ ጀኔሬሽን አሁን ልጆቼን ምንም ማየን አምጥታችሁ መጠየቅ ትችላላችሁ። አባት ነክቶ ያውቃል? አባትሽ መጥቶ ሻቅ አንድ ቀን የለም። ለምን? ጥቅም ስለሌለው ምንም አይቀይራቸው። በዱላ ትምህርት የለም። ያንን ነው የምላችሁ ቤተሰብና አሁንም ፕሊዝ ዴይዚን እባካችሁ ዴይዚን ፍቷት። እናትየው ወደድንም ጠላንም አርፋለች። ዴዚ ታዋቂ ባትሆን ማንም ምንም አይልም። ዴዚ ታዋቂ ስለሆነች በቃ ይህንን ሰው ስላገባችሁ ብቻና ብቻ ነው ጸባቸው፣ ሌላ ጸብ የላቸው። ስለዚህ ያንን ነው የምለው። እዚህ ሀገርም ልጆቻችሁን የምደበድቡ ካላችሁ በኋላ ጉድ እንዳትሆኑ። ልጆች እንዳትነኩ። ልጆች ጫፍ እንዳትነኩ። እንዳልኳችሁ እቃ ከገዛችሁላቸው ያላችሁን ካላደረጉ ያንን የሚወዱትን እቃ ለ3 ቀንም ለሳምንትም እንዳትሰጧቸው። ታለቅ ለእቃቸው ሲሉ ምን ያደርጋሉ? ዲሲፕሊን እንዲሆናሉ። እነሱም ሲያድጉ ሰውን አቢውዝ አያደርጉም። ሰውን አይደበድቡ። ሰውን አይነቱ በንግግር ብቻ ያልቅ። ያ ነው እና ያንን ነው ምለው። ብዙዎቹ ወደ እኔ ለማምጣት ፈልገው ቪዲዮዎቼን ሲያዩ እናትየውን የደገፍኩበት እንጂ የተቃወምኩበት ቪዲዮ አላመጡ። እግዚአብሔር ሲያተርፈኝ፣ ምክንያቱም የልቤን ስለሚያውቅ እናትየውን የደገፍኩበት እንጂ እናትየውን የተቃወምኩበት ቪዲዮ ሊያመጡ አልቻሉ። ስለዚህ እኔንም ምንም ማለት አልቻሉ። የሚፈልጓት ጥብስ ሲሆን ይማኛ ነበር። እግዚአብሔር ይመስገን ልቤን ስለሚያውቀው እናትየውን ደግፌ የተናገርኩት እንጂ እናትየውን ተቃውሜ የተናገርኩት ቪዲዮ የለም። ቢኖሩ ፈልፍለው ያወጡት ነበር። ምክንያቱም ሀቅ ላይ ሀቅ ነው ማኛው። ግቡና ቪዲዮ በሙሉ ገብተይ ዮኒ ማኛ እናትየውን ደግፎ የሰራቸው ቪዲዮዎች ነው ያሉት በሙሉ። ስለዚህ እግዚአብሔርን አመሰግነዋለሁ። ሁሌም ከእውነት ጋር ቆማለሁ። ጠላቶቼም ቢሆኑ አልዋሽባቸው፣ እውነቱን ነው የምናገረው። ለልዕልቲን ቁርቲ ግን ይህን አድርሱልኝ። ለልዕልቲን ቁርቲ በምን ሞራልሽ ነው ስለ አንድ እናት የመናገር ሞራል ያለሽ? ልዕልቲን ቁርቲ ልጆችሽን ወርውረሽ ኢትዮጵያ አንቺም እናት ልትባይ ነው ወይ ብላችሁ ጠይቁልኝ። አንቺ እዚህ ቲክታክ ላይ ቀኑን ሙሉ ለመዋል ብለሽ ልጆችሽን ኢትዮጵያ ወርውረሽ ስለ ሰው እናት፣ ስለ ሰው አባት፣ ስለ ሰው ምን የማውራት ሞራል የለሽም አንቺ ቀባጣሪ በሉሽ። ነገሯት። ይህንን ነው ምለው። ሌሎቻችሁ እግዚአብሔር ይጠብቃችሁ። ሀዘን በጭራሽ በጠላቶቼ ቤት አይግባ። እግዚአብሔር በጠላቶቼ በወዳጆቼ አይደለም፣ በጠላቶቼ ቤት እንኳን ሀዘንን አልመኝም። ሀዘን ቆሻሻ ነው፣ ይሰብራል። በጠላቶቼ ቤት ሀዘን አይግባ። እንኳን ወዳጆቼ በእንቁርቲ ቤት ሀዘን አይግባ። በእንቁርቲ ነው ማሆን መጡ ቤተሰብ ቱስክ ይኸው ንጉሱ መጥቷል። መጡ ቤተሰብ መጡ። እኔ ከአሁኑ እናገራለሁ። ሁለት ወንድ አንድ ላይ ሆነ እንዴ? አንተ ስታስበው በቀደም ቀጠቅጣችሁ 3 ቀን ቀጠቀጣችሁ። ኦኬ አልኳችሁ አይደለም? እኔ
ይህንን ሰው የሌለውን ሰውዬ ትልቅ ሰውዬ ልጅ ሰላም ነሽ? ኧረ ገና የ25 ዓመት ውስጤ ሰላም ነው። ወጣልኝ ዛሬ ይሻላል። ይሻልሻል። ዛሬ አረጋጊ፣ በረደልሽ። እንደዚህ አረጋጊ። እሺ እንደዚህ እናድርግ። ሁሉም ላይ የብቻ ይጫወት ራሱን ችሎ በቃ። ለምን ከደሜ ጋር ሜዱ ከማለት ችግር የለውም። ከደሜ ጋር ሁኚ ታይ አንቺ ሴትዮ ደሜ እንዴት ነበር? ኧረ ሰላም ልበላቸው። አንቺ በልበላ ምን ይሻላል? ግራ ገባኝ እኮ በልበላ ያርጉት ገና እንደገባኝ ትላለች። ምን ይሻልሻል? አወጡት እኮ አወጠችው። እኔ መጀመሪያ ዘናጭ ጓደኛዬን ሰላም ልበላት። ማን እንደሆነች ታውቀዋለች። ማን ነው በብዛት ኮምፕሊመንት መስሎኝ በቃ ሌላ ሰው እንዳታስቀይም ሚስቱን አመሰግናለሁ ብለሽ ያቡዬ ተንፍሽ። ስለ እውነት የሆንዬ በጣም ሁሌ ነው ሁላችሁ ምናላችሁ ሆናችሁ ሰማችሁ። አዎ ሀቅ ሀቅ ነው። እንኳን እሷን አንቺም ሲያምርብሽ እኮ አምሮብሽ አልላል ይላል። ግን እኛንን በብዛት ዛሬ ነገር ብሏታል። እንደሆነ ባላቅም ደም ያንበሳው ቆኔ ከሳው ይባላል። ይኸው አንዱ ደግሞ በጂጂ ፍቅር ላብድ ነው መላበለኝ እያለ መቀጥቀጥ። ይኸው አንዱ በጂጂ ፍቅር ላብድ ነው መላበለኝ። ይሄን ገንዘብ ፈልጎ ነው። እኔ ናፍቅሮ አይደለም። ሰምታል ገና ለገና ተጫወታችሁ ወይስ ገና? ደሃ ነኝ ገና የመጀመሪያ ጋይስ ታፕታፕ አላረጋችሁም። እኔ ያው ያቡዬን ያለችን ታውቃላችሁ። እዚህ አካባቢ ለየብቻ ትላንትና ምን ሆነ ልዘግብሻ ዮኒ ማኛ ገዴ በዚህ አለና መጣ። ቅጥቅጥ አድርጉኝ ጉዳት ራስን ቻል ብዬ አባር ከዛስ ቤታዮ መጣ ወቀጠች። ለሱ መማርንም ጭምር ነው ያስወቀጠቻት። ደስ አለህ ይላል። ከዛ ምን አደረገ? ሞዴሬተር ሲሰጣት ስማ ሰውየው አልኩት፣ መጀመሪያ እኔ እንዳትቦልከኝ አንተ ቤት አልኩት። ሞዴሬተር ይሰጥሻል። አልቅም እግዚአብሔር የእሱ 300 ሞዴሬተር ማልቅ ነው የእሱ። በጣም ነው የሚገርመኝ። ደሜ እግዚአብሔርን በቃ ቀውጠው የሆነ ነገር ካልሰበርክ ጊፍተር አይመጣም። ኧረ እየቀወጠ ይመጣል። እየመጡ ነው ደሜ ጋር አንቺን ደግሞ ከያዝኩ ደግሞ ይኸውልሽ፣ የአንቺን ደግሞ ከያዝኩ ደግሞ እስኪ በቃ ጂጂ ምንም ትይዘው አንቺን ነው አንቺን መያዝ እዛው መጸዳደ ዳለዳ እዛው ዛሬ እድላችሁ እስቲ እኒው ቤስት ኦፍ ስሪ ስለሚሆን እኒው ቤተሰብ ግብልኝ የእናት ቀለበታችንን አስረናል። በዚህ አጋጣሚ ልንገርሽ ገቢያችን ጠፋቀ አትበል። እንደዚህ አይነት ነገር አይባልም። ኮፍያ ምናምን ያለው ኮፍያ ምናምን ያለው ጋይስ ከሞን ኮፍያ ምናምን ያለው ምናምን ጋላክሲ ተኩስ የሆነ ሰው ግባና ብዬሻለሁ። አንቺ ብዬሻለሁ። ምንሽን አዳምጪኝ ብዬሻለሁ። ከመጀመሪያ ጌምማ እንዳንቀጣ
በእናትሽ አስሽ አስገቢን እናቴ ላይ ታብታብ አድርጎ አበባ ሙሉ ኑሩልኝ ቤተሰብ ከፈለጉት ስስተው በቃ አንድ ቀን ቀረው ጂጂ አንድ ቀን የቀረው አንድ ቀን የቀረው እንዴት ነህ ብራዘር? ግድ ትስዩ አንዳንድ ሳራዬ ቴንክ ዩ ያራዳ ልጅ አሁን እዚህ ጋር የሆነ መስፍን ያባል ኢሜል አንድ ሺህ አስገባኝ እኔን አንድ ሺህ መስፍን ያስፈልግ አይዞኝ የኔ አባት አንድ ሺህ ጋይስ አንድ መንገድ 10 ሺህ ይገባል። እኔ ጋር ዳይ ልዘግብሽ ጆን ዘግሬሽ የሚመጣ ይመስለኛል ይመስለናል። ቀበሌ ነው የምጠራው። ደሜ ቀስ እያልካ ወደ ቅጣት ትላለህ። ሃሌሉያ ቀበሌ ነው ደሜ የጓደኛን አይተሃል። መጀመሪያ የጓደኛን አይተሃል። እኔ አንድ ሺህ እገባለሁ። ከባድ ሚዛን ገብቷል። ይሄ ጩኸትሽን እንዳልቀይ ሴት ነሽ አይደል? ግላቭ ካላችሁ ግሎቭ አድርጉ። ቤተሰብ ጋይስ እስቲ ግላቭ ካለ ግላቭ ቃልዬ አለሽ ኦሚ አላችሁ ግላቭ የሆነ ቤት ያላችሁ የኔ ቤቶች አላችሁ ግላቭ። ኧረ ደሜ ብሉቱዝ ጀመርሽ እንዲ አባ በስርዓትሻ አፕሪሺየት ዩ ቆይ ቆይ ፖሎላ